የብርሃን እናት እስከ ዛሬ ደግሞ ምን እግር ጣላችሁ? አደየት ናት ወይ መታ ነበር እኮ ግን በማለዳ ነው ወደ ከተማ የዘለቀችው። ፈልጋችኋት ኖሯል ነው ስትደውል ልንገርላችሁ። ሰሞይ እንደ ከዚህ ቀደሙ እየዋሹ ከሆነ ያዛልቁት ተናግረናል። አሁን አደይ ያለችበትን ቦታ ብቻ ይንገሩ። እሱ ነው የሚያዋጣው። የናንተ ኑሮ የሷ ኑሮ ምናምን አይበሉን። አሁን አደይ የት ነው ያለችው? አቀጭሻለሁ። እሺ የተባባለ እንግዲህ ምን መከራሽን እንዴ በዛ? ብርሃን ስትፈተኝ ለምን ፈተንከኝ አይባልም። ፈተናውን የምትልበት አቅም ስጠኝ ነው የሚባለው። ግራ ቢገባኝ እኮ ነው አይደል? ምን ላድርግ ብለሽ ያ ጊዜም አልፎ ይል ብርሃን ይሄም አልፎ ያ ጊዜ የምንልበት ጊዜ ይመጣል። በቃ ትጨነቂ። አሸናፊንም እኮ አሰቃየኝ። እኔም አባት ቢኖረኝ ብዬ እመኛለሁ። ማንንም ሰፈር ውስጥ ያለ ሰው እንዲህ ባልተናገረኝ ነበር። ለኔስ ጥያቄ የሆነብኝ አይደል? እሺ የኔስ ይሁን። እናንተን ከቤት ማስወጣት እኮ ለኔም ጥያቄ ነው የሆነብኝ። እኛንማ ምን ታረቂ? ይሄ ሁሉ ስራ የዛ የከይስ አባትሽ ነው። ቢሆንም ግን መመለስ አልነበረብኝ። ወደዛ መሄድ አለብኝ። እሺ ደሞ አደራ አደይ ራስሽን ጠብቂ። ስትመለስ አደራ እኔ ከዚህም በላይ አወራብልሽ። ዛሬ ጋሽ በፍጹም አይለቁን። ስለዚህ ምንድነው የምናደርገው? በቃየውም በመንደሩም ብናሰሳት ልናገኛት አልቻልንም ብለን ሽምጥጥ አገኛችኋት? ልጄ ታለች? አዎ ጋሼ አደይን አላገኘናትም ማለት ማለት ነው። ጫኔ ቤት ውስጥ አስራችሁ ጠብቁኝ እስከምመጣ ድረስ አላልኳችሁ? አዎ ጋሼ ብለው ነበር። እኛም እኮ በጣም ቤቷ ሄድን የለችም። በቃ የዋሰስናት የለችም። እንደው እርሶ እኮ እንዳይደክሙ ብለን ስልኩ ደግሞ አይሰራም። እና አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። አፍም ሞልተ አዎ ትለኛለህ። እንደው አሁን ተነሱ። አደይን ገባችበት ገብታችሁ ወይንም ሳትርቅ ጋማውን ይዛችሁ አምጣት። እሺ አሁኑኑ ፈልገን እናመጣታለን። አልገባችበት ገብታችሁ አሁንስ መኪናው ስንመጣ እሷ ስታይ እሺ ብላ መትሄድ ይመስላል። ኧረ እባክህ ለምንድን ነው እሺ ብላ የማትሄደው? እንደውም ወንድሜ ስታየው ምንም ሳይላት ነው እሺ ብላ ወደ ቤት የምትመለስ። ዝም በይ አንቺ ለማያወራሽ አቦ በእናታችሁ አሁን በይሳችሁ ግጭት ያዋጣና ያረ ስነ ስርዓት ያዙ። ተነሱና እንሂድ እንዴ ደይስ ያሞኔ ግን አመሰግናለሁ። ችግር የለም ያው አንቀረበ ምን አባሽ ያደረግሽ ነው? ሰላም ውድ ቤተሰቦች እንዴት ናችሁ? ዌልካም ሰብስክራይብ ላይክ አድርጉ። እንኳን ደህና መጣችሁ። ሰላም ውድ የተከበራችሁ አደይ ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁኝ። እሱ ምንድነው አደይ እንግዲህ በጣም ትልቅ ፈተና ውስጥ ነው ያለችው። እሱ ምንድነው አባቷ ያፈላለገት ነው በጣም በሚከብድ ሁኔታ ማለት ነው። አባቷ መጥቷል ገጠር እስካለችበት ድረስ ያው እዚህ ጋር ብርሃንን እያስጨነቋትኝ ነው ጫኔና እንትና ማለት ነው። ምክንያቱም ያዙ ተብለው እነሱ ብር ይከፈላቸዋል ስለተባሉ እሷን ለመያዝ እዚህ ጋር እንትን እያሉ ነው ማለት ነው። እዚህ ቀደሞ የዋቸናፊ በቃ ለሷ ክንቱን ወጥሮ በጣም እንትን እያለ ነው። እዚህ ጋር ደግሞ ያው አደይ በጣም ደክሟታል። ወገቧን ይዛለች። በሩጫ ላይ ያመለጡ ነው። ከሱ ለማምለጥ በጣም እየተጣጣሩ ነው። በጣም ማለት ነው በጣም አሸናፊ በዚህ አጋጣሚ በቃ በጣም ነው የታገለላት በቃ እስከ ጥግ ድረስ በቃ ለሷ በጣም ብዙ መስዋዕትነት ነው የከፈለው። እዚህ ጋር ደግሞ ይሄው ነጫኔ ሄደው ማዘረን እያስጨነቋት ነው። እንደተኛችበት አላየውም ሄዳለች። ያው መታ ነበረ ደርሳ ሄዳለች አለቻቸው። ግን አምጪ የት ነው እየሻወርሽን ነው እንደባለፈው የዋሸሽን ነው ምናምን ብለው ግግም አሉ ማለት ነው። አሸናፊ ግን በጣም ብዙ መስዋዕት እየከፈለ ነው። ይሄው እዚህ ጋር እንግዲህ ብርሃኔና አደይ በቃ ወንዝ ውስጥ ሸለቆ ተሸሽገው ነው። ምክንያቱም አባቷ መጥቷል ኦሬዲ። አሁን በቃ መውጣት ራሱ አትችልም። ሰዓት አጉል ሰዓት ነው።
ልትሳፈር ነበረ መኪና ምናምን ልትይዝ ግን አልቻለችም። ለምን ሰዓት አጉል ሰዓት ነው አሁን ኦሬዲ መሽቷል በጣም ማለት ነው። እዚህ ጋር እግራቸውን እየተጣጠቡ ምናምን ብርሃኔ እህቷን በቃ እያወሩ ነበር የወዲ ወዳቸውን በቃ እዚህ ጋር ጉርጓዳ ስርፋ ገብተው አሸናፊ ደግሞ እነዛኞች ሰዎች ያሉበትን ለማጣራት ሂዷል። ምክንያቱም እሱ በቃ ኢንፎርሜሽን ያጣራ ምናምን እሱ ነው የሚያመጣው እነሱ የሚያውቁት ነገር የለም። ይኸው እዚህ ጋር አሸናፊ ደግሞ መጣ ያለው ነገር እየነገራቸው ነው። በቃ ዛሬ አጉል ሰዓት ሆኗል መሽቷል። ስለዚህ ዛሬ እንደማንም ማድረሽ ነገ በጧት ከዚህ መውጣት አለብሽ በቃ ወደ ሌላ ስርፋ መደበቅ አለብሽ ግን ለዛሬ አዳርሽን አላትኝ አደይን ማለት ነው። እሷም እንግዲህ እሺ ከፈጣሪ ጋር አለች ማለት ነው። ብርሃኔ እዚህ ጋር በጣም እየተጨነቀች ነው በጣም አዘነች ምናምን በቃ እህቴን በቃ ሰውዬ እጅ ልትገባ ነው በቃ ሊይዝሽ ነው ማለት ነው። ፈተናችን መቼ ነው የሚያልቀው በቃ እንዴት ይሻለናል እያለች ማለት ነው። ብርሃኔንም ደግሞ እዚህ ጋር ለዚህኛው ሰውዬ አጭቷታል ማለት ነው። አለቢጤያቸው ነው ሰውዬ የሚሰጣቸው። ከዚህ ጋር ደግሞ በጨለማ መሸ ቤታቸው ገቡና ከማዘር ጋር ቁጭ ብለው ምን ይሻለኛል እያለች ማዘር በጣም እያዘነች ነው ያደይ እናት እና አሸናፊ አይዟችሁ በቃ ነገ ጧት ትወጣለሽ አደይ በቃ ተዘጋጅና ጧት በጧት ትወጫለሽ ግዴታ ነው ያላትኝ ነው እዚህ ጋር ደግሞ ያደይ አባት እንግዲህ ይው መተው ነጫኔን የትናት ልጅቷ ያዙና ጠብቁኝ ብያችሁ አልነበረ ሲላቸው አይ እኛ ቤት ሄደን ነበረ ብናስፈልግ አጣናት አሉ ማለት ነው። ከዛ ምንድን ብያችሁ ነው እዚህ ጋር በቃ ወርድ ከራሴ እደፋለሁ ምናምን ብሎ ጫኔን በጥፊ መተው። እዚህ ጋር ደግሞ ነሊዱ ነዲቭ እንግዲህ ተሰባስበው መተው ነበረ ማለት ነው። አደይን ፍለጋ ገጠር እየተጓዙ ነው። እዚህ ጋር ሊዱ ደከማት በቃ ብዙ ነገር ርቀው አሰቡ በቃ ምንም ማድረግ የማይችሉበት ነገር ነው የሆነው። በጣም ደከማት ማለት ነው ሊዱ። ይሄው እዚህ ጋር የአደይ አባት በጥፍ ያለና ቢዱ ፈልጉ ከገባችበት ገብታችሁ አምጡ ምን አባታችሁን ተሰሩልኛላችሁና ነው እዚህ እናንተ ምን ተተክሩኛላችሁ ልጅቷን ይዛችሁ ጠብቁኝ አይደል እንዲያልኳችሁ ብለው በጥፊ ደረጋግሟቸው ጫኔንማ አልታስተረፉትም ማለት ነው። ከዛ ያውና እዚህ ጧት ነጋ አደይ ፌስታሏን ይዛ ጓዟን ልብሶቿን እየቆጣጠረች ነው። ልብሶቿን ቆጣጠረች ምንም አማራጭ ስለሌለ መውጣት አለባት ኦሬዲ ማለት ነው። አለበለዚያ ግን አባቷ እንደሚይዛት ነው አሁን ላይ እንደማንም ብላ ማምለጥ አለባት። እዚህ ጋር ልብሷና ትራላይ ማዘርም ፈጣሪ ከተለሻሏት እዚህ ጋር ደግሞ መጣ ማለት ነው። ቤት ያደይ አባት መጥታለ ድንገት አደይና አሸናፊው ልቅ እንዳሉ መጥታለ። ከዚህ ጋር እዚህ ጋር ማዘርና ብሪያን ያሉ ማዘር እኔ አላቅም የታውቃትና ነው አላቅም የት እንዳለች ምናምን አሁንም እየዋሸሽ ነው መምጣቷን እዚህ መኖራን አቃለው አለ ማዘር እንደውም ጥልቅ ውድቃሉ ማለት ነው። ከዛ ብሪያኔን የያደይ አባት ከዛ የትናት እህትሽ አንቺ እንዳልደፋሽ የትናት እህትሽ የትናት አሏት ማለት ነው። ከዛ አደይ እኔ ያለየው ሚዳይል እንዴ እኔ ታውቃትና የትናፍቃኛለች እኮ ለኔ ምናምን አለች። በቃ በድንጋጤ በጣም ተብረከረከች። ከዛ አደይ በሆነ ቀዳዳ ወልቃይ ስትሄድ አባቷ አይተዋት ማለት ነው። በዛ ተከተሏት። ከዛ ሄደው እዚህ ጋር ሽርንቁላ ገባች ሽርቻ በቃ እጉሬ ውስጥ ገባች ማለት ነው። በቃ ማለት ከምትችለው በላይ ነው የሆነባት። ብቻ አላቅም ግን አባቷ የሚይዟት ነው የሚመስለኝ ፈጣሪ ይርዳት የእውነት ማለት ነው። እዚህ ጋር ጭምድድድ ብላ አጥር ስር ማለት ነው በቃ ቆሻሻ ስርፋን ይወድቀችው በቃ አማራጭ የለም ፌስታሏን ይዛ እዚህ ጋር አባቷ ምክንያቱም በሌሊት ነው የደረሱባቸው ከቤት ሊወጡ ሲዘናዱ ድንገት ነው የመጡባትና በጣም እንትን ከባድ ነው። እስኪ በቀጣይ ክፍል እስከምንገናኝ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቦቼ አበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ማይን ትንሽ አሞብኝ እሷን ሳስታመማት ነበር። አደይ ቶሎ በይ እንውጣ እባክሽ ሳይመጡ። ማየ ሱስ ትጨነቂሽ እንደው ፈጣሪ ይጠብቅሽ ራስሽንም ጠብቂ አደራሽን አሜን። ቶሎ ከተች አደይ አባዬ እየመጣ ነው አረጋሷል እዚህ ጋር የምርሽ ነው ብራ የምርሽ ነው ብራ አቶ አሸናፊ ምን ሰራለ ደግሞ እዚህ ጋሼ ምን ሰራለ እማይ ለካይ እማይ
እማይ እኔ አትጮብኝ። እማይ አባዬ እህትሽ የት አለች? እህቴ ከጠፋሽ ስንት ጊዜዋ? ዛሬ እንዴት ስለሷ አልጠይቀኝ ቻልክ? ሁልጊዜ እኔ መዋሸት አይሰለችሽም አይደለም? እሺ እናትሽ የት አለች? እኔ ምን አውቄ? እኔ የት እንዳለች ታውቃለህ? ውጣልኝ አልኩ ውጣልኝ። ስሚ እነ ጫኔ እዚህ ቤት ስትገባ አይተዋታል። አሁንም እንደዛ ጊዜ እየዋሸሽኝ እንዳይሆን። እሱንማ እኔ እናቷን ልታይ መጣች። አሁን ተመልሳ ሄዳለች። የት ሄደች? ምን ብለሽ ሰደሻት? አይ እኔ እሱ የማውቀው ነገር የለም። የት ትኑር የት ትሄድ የማውቀው ነገር የለኝም። አሁን ውጣልኝ። እወጣለሁ። ለዚህ ስራሽ ግን ጠብቂ።